በቻይና ሀገር ሻንጊው ሌፍት ኦቨር የሚሏቸው እንዲሁም ደግሞ እነዛኑ ሴቶች ምንድነው ኑሃንዙ ታፍ ገርል ወይም ደግሞ ጠንካራ ግትርና እልከኛ የሚለው ይሻላል። ግትርና እልከኛ የሚሏቸው ሴቶች አሉ። እነዚህ ሴቶች ለምን እንደዛ እንደሚሏቸው ታውቃለህ? በዛ ያለው ደግሞ ከዚህ ጋር ተያይዞ ያለው ሀገራዊ ቀውስ ወደኛ ሀገር እየመጣ ያለ ማህበራዊ አደጋ እንደሆነ እያንዣበበ እንደሆነ ምን ያክል አስተውለኸዋል? ስለ እነዚህ ነገሮች ላወራክ ፈልጌያለሁ። የኛ የእህቶቻችንና የሴት ልጆቻችን እጣ ፋንታ እንደነሱ እንዳይሆን ስጋት አለኝና። ከዛ በፊት ግን ዮጊ ገላ ሳሙናን እየገዛችሁ የአባወራ ዩቲዩብ ቻናልን አግዙ። የአባወራ ዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ወንዶቻችንን ሆን ተብሎ አልጫ ለማድረግ አዛኝ፣ አላዛኝ፣ ነፍራቃ፣ አቅመቢስ፣ ደካማ ለማድረግ ስልብ ጃንደረባ ለማድረግ የሚሰራውን የጠላት እና የወዳደሮች ህብረት ለማክሸፍ የተዘጋጀ የተቀጣጠለ ንቅናቄ ቻናል ነው። ይህ አባወራ ቻናል ምንም እንኳን በቅርብ ሰሞኖች ወራቶች እንደገና እንደ አዲስ ቢዤ ብመጣም ከ10 ዓመት በላይ ጥናት የሰራሁባቸው የራሴን ግኝቶች ወይም ደግሞ የራሴን ትዝብቶች የማካፈልበት ነው። አብዛኛዎቹን ስራዎችን እዛው የአባወራ ቴሌግራም እና ፌስቡክ ቻናል ላይ ሄዳችሁ ማግኘት ትችላላችሁ። ዛሬም እንደዚሁ ካዘጋጀኋቸው እስከዛሬ ካስቀመጥኳቸው የራሴ ፋይሎች ውስጥ ስበረበር ያገኘሁትን ላካፍላችሁ ብዬ ነው። አይ ቲንክ እንደዚህ አይነት ጽሁፎች አሉ። እንደዚህ አይነት የራሴ ትዝብቶች በተለያየ ዓለም ስመረምር ሳጠና ይሄን ስራዬ ብዬ ስሰራ ያገኘኋቸው ነገሮች አሉ። ያው እነዚህን ይዘን ወደ ማህበረሰቡ ገብተን መስራት የኛ ፋንታ ነው። እየሞከርኩኝ ነው። አሁንም የሚሆኑ ሰዎችን ስላላገኘው ነው እንጂ አብዛኛው ወሬ ይዞ ወደዛ ወደዚህ ከማመላለስ ያለፈ ምንም ተግባራዊ የሚሆን ነገር መስራት አልቻለም። ከማገኛቸውን ሰዎች ማለት ነው። በተቻለ መጠን ሰው ፍለጋ ነው። ይሄም የሚያባወራ ቻናል ራሱ ሰውን ፍለጋ እንደዚህ አይነት ጉዳዮች ላይ ቆርጠው ጨክነው መስራት የሚፈልጉ ለትውልዳቸው፣ ለወገናቸው፣ ለሀገራቸው ማሰብ የሚፈልጉ ሰዎችን ከመፈለግ አንጻር የተዘጋጀ ነው። ስለዚህ ስለነዚህ ሌፍት ኦቨር ወይም ደግሞ ምራጭ ተብለው ወይም ደግሞ ሻንጊው ተብለው ስለሚጠሩ ሴቶች ቻይና ሀገር ስላሉ ሴቶች እና ለምን እንደዛ እንደተጠሩ እናውራ። መዘዙንም ጭምር አብረን እናውራ። እንግዲህ ይህን ጥናት ሳደርግ ያገኘሁት አንዱ ይሄ የቻይና ሀገር ሌፍት ኦቨር የሚባሉት ሴቶች ስራ እንዲሰሩ፣ ትምህርት እንዲማሩ፣ በተለይ ትምህርት እንዲማሩ፣ የወንድ ልጅ እጅ እንዲች ብሎ እንዳያዩ ከልጅነታቸው ጀምሮ በተለይ በመንግስታዊው ሲስተም መንግስት ባዋቀረው ሲስተም መንግስት ባዋቀረው መርሃ ግብር በተለያየ መንገድ በሚዲያውም ቤት ለቤት በሚደረጉ አሰሳዎች እኛ ሀገርም ፍንጮች አሉ አይደል? ያው ቤት ለቤት የሚደረጉ አሰሳዎች ተማሪዎች ልጆች ይማሩ የሚባል ነገር ያው ክፉ ነው። እኛ እናስበው መልካም ነው ብለን ነው የምናስበው። እንዲማሩ ሲደረግ መማራቸውን ጠልተን ነው አይደለም። ግን መንግስት በተለይም ደግሞ የቻይና መንግስት ማለት ነው ሶሻሊስቱ በኋላም ኮሚኒስት የሆነው የቻይና መንግስት ይህንን ነገር በስፋት በተጠናከረ ሁኔታ ገጠር ድረስ ሄዶ ነበር የሰራው። እሱም ደግሞ ምንድነው ሴቶች ልጆቻቸውን እንዲያስተምሩ፣ ሴቶች ልጆች የወንድ ተቀጣሪ ነው የሚባለው የማይከፈል ደሞዝ አላቸው አይደለ ሲያገቡ የሚባለው የወንድ እጅ የሚያዩ እንዳይሆኑ ትምህርት እንዲማሩ በዛም ደግሞ ስራቸውን እንዲሰሩ በሚል ማለት ነው። ስለዚህ እነዛ ሴቶች እንግዲህ 17 ዓመት 18 ዓመት ላይ ኮሌጅ ይገባሉ። ኮሌጅ የመጀመሪያ ዲግሪ ይዛሉ፣ ሁለተኛ ዲግሪ ይዛሉ፣ ስራ ይሰራሉ። ለስራ ከዚህ ሀገር ከዚህኛው ክፍለ ሀገር ወደዛኛው ክፍለ ሀገር ከዛኛው ክልል ወደዚህኛው ክልል እዛው ቻይና ውስጥ ቻይና እንግዲህ ሰፊ ነው እያሉ የዕለት ጉርሳቸውንም የዕለት ኑሯቸውንም ለማሸነፍ ደፋ ቀና ይላሉ። በዚህ መካከል ሳያስቡት እድሜ ያልፋል። የትኛው እድሜ? ትዳር የሚያዝበት ልጅ የሚወለድበት እድሜ ያልፋል። እንግዲህ እነዚህ ሴቶች ያ ለትዳር የሚፈልጉበት እድሜ አልፎ ልጅ የሚወልዱበት እድሜ አልፎ ወደ ትዳር ሲፈልጉ የወንድ ጓደኛ ሲፈልጉ ነው እንግዲህ ይህን ስም ማህበረሰቡ የሚሰጣቸው ሌፍት ኦቨር ናቸው፣ ተመርጠው የቀሩ ናቸው፣ ተመርጠው የተጣሉ ናቸው፣ ማንም አይፈልጋቸውም ከአሁን በኋላ የሚባሉት። እናም ደግሞ እነሱም ደግሞ ኤክስፔሪንስ ያደረጉት ነገር ነው ይሄ ነገር ስሙ ማለት ነው። ምንድነው ኤክስፔሪንስ ያደረጉት ነገር? ወደ ዴቲንጉ ወደ ወንድ እጮኛ ፍለጋው በሚመጡበት ጊዜ ወንዶቹ አይፈልጓቸውም። ወንዶቹም እነዛን ሴቶች ወይም ደግሞ የወንዶቹ ወላጆችም እነዛን ሴቶች ተመርጠው እንደቀሩ ምራጮች አድርጎ ነው የሚቆጥራቸው። ምራጭ ነው የሚላቸው፣ ያው ሌፍት ኦቨር የምንለው ነገር ማለት ነው። ምራጭ ነው የሚላቸው። ምራጭ መሆናቸው ብቻ አይደለም፣ እነዚህ ሴቶች ለስራው አስፈላጊነት ከስራው ዲማንዲንግነት የተነሳ ከሴታዊ ኢነርጂያቸው ከሴታዊ ጸጋቸው ጠባያቸው ይልቅ ወንዳዊ ኢነርጂያቸው ወንዳዊ ወኔያቸው ወንዳዊ ጠባያቸው ይፈለግ ነበርና
ያንን ካልቲቬት ሲያደርጉት ስራውን ለማሸነፍ በስራው ላይ ውጤታማ ለመሆን ላይክ ዘሶኮልደኛ ሀገር ጀግኒት እንደሚባባሉት ለመሆን የግድ የአቋም ሰው፣ ጠንካራ ሰው፣ ግትር ሰው መሆን፣ እልከኛ መሆን አለባቸው ወንዱ እንደሚሆኑ። ስለዚህ ሳያስቡት ማስኩሊን ኔቸራቸውን ካልቲቬት የሚያደርጉ ሴቶች ሆነው አረፉ እና ዛሬ ላይ ታዲያ ቻይና ውስጥ የሴቶች ችግር ሳይኖር ሴቶቹ ግን ለጋብቻ የሚፈለጉ የሚመረጡ አይደሉም እና ብዙዎቹ ያው የተለያየ ችግር ውስጥ አሉ። ዲፕሬሽን ውስጥም ድብርት ውስጥም ሀብት ንብረት ኖሯቸውም ማለት ነው። መንግስት ቃል የገባላቸው ነገር፣ መንግስት ተስፋ ያደረገላቸው ነገር እንዳሰቡት አይደለም። ራሳችሁን ነፃ ታወጣላችሁ፣ ደስተኛ ህይወት ትኖራላችሁ ብሎ እንደነገራቸው አይደለም በዛ ጊዜ የሆነው ነገር ማለት ነውና አሁን ትልልቆቹም ሴቶች ብቻቸውን ቁጭ ብለው ጧሪ ቀባሪ የላቸውም። የመንግስት ድርጅቶች ላይ ግብረሰናይ ድርጅቶች ላይ ጥገኛ ናቸው። የእነሱ ተከታይ ልጆችም ራሳቸው እንደዛው እየሆኑባቸው ተቸግረዋል። እና ያው እናቶቹ በተለይ በቁጭት ይናገራሉ ይህንን ትላንትና የተሸወዱትን ነገር ሲያስቡት ማለት ሶሻሊስቱ ኮሚኒስቱ ስርዓት የሸወዳቸውን ነገር ሲያስቡ፣ ዛሬ ላይ ታዲያ እናቶች እና አባቶች ካይንድ ኦፍ አንድ ልጅም ሁለት ልጅም ቢኖራቸው ያንን ልጅ እንዲያገባላቸው ይወተውታሉ፣ ይጨቀጭቃሉ። ያው በጣም የገረመኝ ነገር ይህንን ሳይ ጋብቻቸውን እውን ለማድረግ ልጆቻቸውን እንዲያገቡላቸው ዘራቸውን እንዲያስቀጥሉላቸው የሚሄዱበት ርቀት በጣም ያሳዝናል። ለወላጆቹ እንዴት አይነት ጭንቀት እንደሆነ፣ እንዴት አይነት ራስ ምታት እንደሆነ ይህን ጥናት ሳደርግ አንዳንድ ወላጆች ኢቭን እንቅልፍ እስከ ማጣት ከፍተኛ ዲፕሬሽን ውስጥ ያንን ዲፕሬሽን ወይም ደግሞ ያንን አንግዛይቲ ለማስለቀቅ ደግሞ ሌላ ሕክምና ውስጥ እስከ መግባት አስቡት። ልጆቻቸው ቆመው በመቅረታቸው ማለት ነው። ማለት ይሄ የአንድ ሰው የሁለት ሰው አይደለም፣ በሀገር ደረጃ ያለ ችግር ነበርና ለሁሉም ጭንቀት ነው የሆነባቸው። ከየት ይምጣ ያ ወንድ፣ የሚያገቡት ወንድ? እነዛ ሴቶች አብዛኛዎቹ ሰክሰስፉል የሚባሉ ናቸው። እንግዲህ ሰክሰስ ዲፋይን በሚደረግበት እነሱ ሰክሰስ ብለው ወደ የናፈቁት የነበረውን ሰክሰስ ያ መንግስት የነገራቸውን በየሚዲያው የጮህላቸውን በድራማ በዘፈን በፊልም በምናምን ያሳያቸውን ሰክሰስ የሚባለውን ነገር አብዛኛዎቹ ሴቶች አግኝተውታል። መኪናው አለ፣ ማስትሬቱ አለ፣ ዶክትሬቱ አለ፣ ክፍያው አለ፣ ቤቱ ሊኖር ይችላል፣ ሌላም ነገር ግን ትዳር የሚባለው ነገር ጋር መምጣት አልተቻለም። ይሄ እንዴት እዚህ ደረጃ እንዴት ሊደርሱ ቻሉ? እዚህ ጋር እንዴት ደረሱ? ትላንትና ምን ተሰርቶ ነው የሚባለው ነገር ትንሽ ወደኋላ መለስ ብለን እንየው፣ የትመጣውን ማለት ነው። የቻይና አብዮት ሲጀመር፣ ቻይና ሪቮሉሽን ሲጀመር፣ የህዝባዊ አብዮት የሚሉት ነገር የቻይና ህዝባዊ አብዮት ሪቮሉሽን የሚባለው ነገር ሲጀመር ማኦ ዜዱንግ ነበር አይደል? ዋናው ፊት አውራሪ አቀጣጣዩ አብዮተኛው ማኦ ዜዱንግ ለራሱ ወይም ደግሞ ለዛ ላሰበው መንግስታዊ ስርዓት እንዲጠቅመው ምንድን ያደረገው አንድ ስፒኪንግ ቢተርነስ የሚሉት ነገር ነበራቸው። እሱ ምንድነው? ምሬትን ያማረረንን ያበሳጨንን ሲያማረረን የነበረውን ሲጨቆነን የነበረውን ሲበዘብዘን የነበረውን ምሬት ውስጣችን የተከለብንን ያንን ምሬት የተከለብንን ምን አይነት ፊውዳል ስርዓት የቡርዣውዚ ስርዓት ለማስወገድ የውስጣችሁን ምሬት አውጥታችሁ እነዛ ቡርዣዎች እነዛ ከበርቴዎች ፊት እነዛ የበዘብዟችሁ ፊት ትፉት የሚባል አይነት ነገር ተናገሩት የሚባል ፈሊጥ ነበርና ጠቅሟቸዋል። የሶሻሊስቱን የወቅቱን እንቅስቃሴ ማለት ነው ጠቅሟቸዋል። እንዴት ነው የጠቀማቸው? እንግዲህ ገበሬውን፣ አብዛኛውን ጭሰኛውን አምጥተው ከበርቴው ፊት አቁመው ካድሬው ባለበት የሶሻሊስቱ ካድሬ ወይም የኮሚኒስቱ ካድሬ ባለበት የፈለገውን የልቡን እንዲናገረው፣ በዛም ደግሞ ያ ከበርቴ ያ ቡርዣው ምንም አይነት መልስ እንዳይመልስለት ተደርጎ ይቀርብ ነበርና ብሶቱን በዛ መልክ ብሶታቸውን ይናገሩ ነበር። ይህ ብቻ አይደለም። የሚገርማችሁ ነገር ታዲያ ይሄ ላይክ በመደበኛው አስተዳደር ውስጥ ወይም ደግሞ በመደበኛው ኑሮ ውስጥ በገበሬውና በከበርቴው መካከል ያለውን ይቀመጥ እንጂ ወይም በብዛት ይወራ እንጂ በስፋት ይወራ እንጂ በተለይ ደግሞ እስከምን ድረስ ወርዶ ነበረ? እስከ ባልና ሚስት ድረስ ወርዶ ነበር። ይሄ ምሬትን የተጨቆነ ማንም ቢኖር ብሶተኛ የሆነ ማንም ቢኖር ብሶቱን ብሎ ከተዳፈነበት አቀጣጥሎ አራግቦ ይዞት ይምጣ። ያ የጨቆነው ፊት እንደ ልቡ ይተንፍስ። ያ ጨቋኝ ደግሞ ምንም አባቱ መናገር አይችልም። በቃ ዛሬ ለህዝባችን፣ ለጭቁኑ ህዝባችን፣ ለተበዝባዡ ህዝባችን ነፃ ወጥቷል፣ የነፃነት ብርሃን ወጥቷል ተብሎ ነበረና የሴቶች ጉባኤ አለ፣ ዛፍ ስር የሚደረግ የሴቶች ጉባኤ አለ። በካድሬው ጠባቂነት ወይም ደግሞ በካድሬው ዳኝነት፣ ካድሬ የምላችሁ እንግዲህ ያው የሶሻሊስቱን ካድሬ ነው። በሱ ዳኝነት ያ አባወራ እዛ ጋ ይቆማል። ለምሳሌ ትላንትና በድሎኛል ካለች ያቺ ሴት ያ አባወራ እዛ ጋ ይቆምና ያቺ ሴት ትመጣና ሴቶቹ ባሉበት የመንደር ሴቶች ባሉበት በደንብ አድርጋ ልኩን ትነግረዋለች። እንደዚህ አድርጉ፣ እንደዚህ ንዴታቸውን ታመጣዋለች። የእሷ ንዴት የእነሱ ንዴት፣ የእሷ ቁጭት የእነሱ ቁጭት፣ የእሷ ብሶት የእነሱ ብሶት ይሆንና ተቀጣጥሎ እስከ
ፊዚካል አታክ ድረስ አካላዊ ጥቃት ድረስ ሰውየው ላይ አባወራው ላይ ያደርሳሉ። ይህ ሁሉ ሲደረግ አባወራው ምንም አባቱ አያመጣም። አርፎ መቆምና መቀበል ነው። ሊሞትም ይችላል። የሞቱም ሰዎች አሉ። እና ይህንን ነገር ህዝብ ውስጥ ማሰራጨት ትልቁ የተጠቀመበት ነገር ነበር ማኦ ዜዱንግ ማለት ነው። በወቅቱ የቻይናን ህዝባዊ አብዮት ሲያቀጣጥል ማለት ነው። ከተሳሳትኩ አርሙኝ። እንግዲህ የምታውቁ ከኔ የተሻለ የምታውቁ ካላችሁ እኔ ጫፍጫፏን ይዤ ሊሆን ይችላል። በወቅቱ ታዲያ ይሄ ሲፈጸም ይሄ ወደ ምን አደገ? ሴቶቹ እንዲማሩ የወንዱን እጅ እንዳያዩ እየተባለ ተበረታታ። ሴቶቹ ትላንትና እቤት ውስጥ ከመቀመጥ ዛሬ አይረን ሌዲ እየተባሉ ብረት ይዘው ፋብሪካ ውስጥ መግባት ጀመሩ። መፍቻ ይዘው ፎቶ ላይ መታየት ጀመሩ። which means ከወንዱ አናንስም፣ ከወንዱ እኩል ነን፣ እኛም ፋብሪካ ውስጥ ኮንትሪቢዩት ማድረግ እንችላለን፣ ለሀገራችን ፕሮግረስ ወይም ደግሞ ለሀገራችን እርምጃ የራሳችን ኮንትሪቢዩት እናደርጋለን ብለው ወደ ፋብሪካ መጡ። ይሄ ሆነ፣ ይሄ አደገ፣ ይሄ ተስፋፋ። በከተማም በገጠርም በደንብ ተስፋፋ። ተጋብቶ ልጆች ከመውለድ አግብቶ ልጆች ከመውለድ ዘርን ከማስቀጠል ይልቅ መማርን፣ ስራ መያዝን፣ ተጨማሪ ትምህርት መማርን፣ ተጨማሪ ስራ መያዝን፣ ኑሮን ለማሸነፍ ገቢ ማግኘትን እያለ ማድረግ ጀመረ። ይሄ ተስፋፋ። እንግዲህ የዛ ውጤት ነው ዛሬ እነዛ የተማሩ ሴቶችን የሚፈልግ ወንድ በማጣት እነዛ የተማሩ ሴቶችን የሚፈልግ ባል በማጣት እነዛ የተማሩ ሴቶችን የሚያገባ ሰው ከማጣት የተነሳ እነዛ ሴቶች ምራጭ እየተባሉ ሌፍት ኦቨር እየተባሉ ለከፍተኛ ችግር የተጋለጡት። ሀገሪቷን በአጠቃላይ ያው ስለ ቻይና በርዝ ሬት ዲክላይን መርምሩ፣ የራሳችሁን ጥናት አድርጉ። በከፍተኛ ሁኔታ እያሽቆለቆለ ነው የቻይና ህዝብ ቁጥር። ጥሩ ነው ልትሉ ትችላላችሁ። ምንም ጥሩ የሚባል ነገር አይደለም። እድሜያቸው የገፋ ሰዎች ከ60 በላይ የሆኑ ሰዎች በጣም ዶሚኔት እያደረጉት ነው የሀገሪቷን ህዝብ። ያ ማለት እነዛን አረጋውያን የሚንከባከብ እንዲሁም ደግሞ እነሱ የሰሩትን እነሱ የመሰረቱትን እነሱ የገነቡትን ስልጣኔ የሚያስቀጥል ሰው እያጡ ነው የሚሄዱት። ስለዚህ የቻይና ስልጣኔ ያከትማል ማለት ነው። አፍተሮል እያየን ነው። የጃፓንም እንደዛ የሆነ ነው። ሳውዝ ኮሪያም እንደዛ የሆነ ነው። ጣሊያንም እንደዛ የሆነ ነው። ወደኛ ሀገር የማይመጣበት ምንም ምክንያት የለም። ለምን? ፍንጮቹን እያየን ስለሆነ ማለት ነው። ስለዚህ አሁን ይሄ የእነዚህ ሴቶች ተምረው ማስተሬት እና ዶክተሬት ይዘው አብዛኛዎቹ ባለ ማስተርስ እና ባለ ዶክተር ናቸው ያገኟቸው፣ እዛ ጥናት ላይ ያገኟቸው ሰዎች ማለት ነው። ሌፍት ኦቨር የሆኑበትን ሁኔታ አሁን በጠቀስኩላችሁ መልክ ነገርኳችሁ። መዘዙ ምን ነበረ? እነሱ እንደዛ ሌፍት ኦቨር በመሆናቸው እነዛ ሴቶች ባለማግባታቸው ምራጭ ሆነው በመቅረታቸው ምንድን ነው በማህበረሰባቸው ውስጥ የፈጠሩት ቀውስ? ምንድን ነው የተፈጠረው ቀውስ? እነዛን ሴቶች ማህበረሰቡ አስቀድሞ ቢድራቸው ኖሮ ከምን አይነት ቀውስ ሲታደጉ ነበረ? ማህበረሰቡንም ሀገሪቷንም ከምን አይነት ቀውስ ሲታደጉ ነበረ የሚለውን ነገር የታዘብኩትን ልንገራችሁ። በአንደኛ ደረጃ ለሴቶቹ የፈጠረባቸው ከፍተኛ ችግር ወደ ትዳር ከመምጣታቸው አልፎ ወደ ትዳር እንኳን መጡም አልመጡም እንተውና ሴቶቹ ላይ ያመጣው መዘዝ ይሄ ነገር ምን ነበረ? ሴቶቹ ወንዳ ወንድ ሴት ነው የሆኑት። ወንዳ ወንድ ላይክ አቋማቸው፣ ንግግራቸው፣ ፍላጎታቸው፣ ስሜታቸውን የሚገልጹበት መንገድ ሁሉ ወንዳ ወንድ ነው የሆነው። ምክንያቱም አብዛኛውን ጊዜ ከልጅነታቸው ጀምሮ በትምህርት በስራ ያሳልፉ ነበርና ያንን ትምህርት ያንን ስራ ኮምፒታንት ሆኖ ከወንዶቹ ጋር ነበርና ኮምፒት የሚያደርጉት ኮምፒታንት ሆኖ ከነሱ እኩል ለማለፍ እንደ ወንዶቹ መሆን ነበረባቸው። ረጅም ጊዜ ማጥናት ነበረባቸው። ረጅም ጊዜ ስራ ላይ ማሳለፍ ነበረባቸው። ያ ረጅም ጊዜ ማጥናት ስራ ላይ ማሳለፍ ከፍተኛ ንቃት፣ ከፍተኛ ትጋት የሚፈልግ ነገር ደግሞ በከፍተኛ ቴስቴስትሮን በከፍተኛ የወንዳ ወንድ ዘር በዛ በደማችን ውስጥ የሚተላለፈው እሱን ይፈልጋል። እሱን ፊውል ይፈልጋል። ስለዚህ ሰውነታቸው ሳያስተውለው ያንን ፊውል ያንን ወንዳ ወንድ የሚያደርጋቸውን ቴስቴስትሮን በብዛት እንዲያመርት ግድ ይለዋል ማለት ነው። ያንን ዲማንዲንግ የሆነ ስራ ተፈጻሚ ለማድረግ ወይም ደግሞ ፈጽሞ ለመጨረስ ወንዳ ወንድ እየሆኑ መጡ። መዘዙ አንዱ ምንድን ነበር? በአብዛኛው እንዲማሩ እንዲሰሩ በመደረጋቸው ወንዳ ወንድ እየሆኑ መምጣታቸው ነው። ዛሬም የምናየው ነው። እንዲማሩ እንዲሰሩ እንላለን። ግን እስቲ እዋቸው ትልልቅ ቶፕ ሌቭል ላይ የሚደርሱ ሴቶችን ምን ያክል ሴታሴት ደስ የሚል ሴታሴት የምንለው እንግዲህ ወንዱ ነው። ሴታሴት ሴቷ ሴታሴት ያችን ሴት ላይ የምታየውን ሴታሴት እሷም ሴታሴት በሆነችበት ልክ ልትረዳው ትችላለች። በተረፈ ግን ወንዱ እሱ ወንዳ ወንድ ከሆነ የዛች ሴት ሴታሴትነት በእርግጠኝነት ይታየዋል፣ ግልጽ ይሆንለታል። እሱ ወንዳ ወንድ ካልሆነ የዛ ሴት ሴታሴትነት ሊታየው አይችልም። እንደውም ወንዳ ወንድነቷ ሊታየው ይችላል። እሱንም አፕሪሼት ሊያደርግ ይችላል። ለዛ ነው በብዛት ንክር ምስኪኖች ወንዳ ወንድ ሴትን የሚያገቡት ማለት ነው። ለምን? እነሱ ጋር የሚታየው ዶሚኔት የሚያደርገው በብዛት
ሴታሴትነቱ ስለሆነ ከወንዳ ወንድነቱ ይልቅ ማለት ነው። ስለዚህ አሁንም በእኛ በሀገር ደረጃ ትልልቅ ኮርፖሬት የሚባል ካምፓኒ ላይ ትልልቅ ውሳኔ እና ትጋትና ንቃትና ወኔ የሚፈልጉ ስራዎች ላይ የምናገኛቸው ሴቶች አለባበሳቸውም፣ ጸጉር አቆራረጣቸውም፣ አካሄዳቸውም፣ አነጋገራቸውም ከሴታሴትነት ይልቅ ወደ ወንዳ ወንድነት እያደላ የሚመጣው በዛ ጊዜም ቻይናዎቹ ሴቶቻቸውን ወደዛነት እየቀየሯቸው ወደዛ ወንዳ ወንድነት እየቀየሯቸው መምጣታቸው የዛ የነ ማኦ ዜዱንግ ሪቮሉሽን መዘዝ ነው የምለው። ሌላው ጋብቻ ማዘግየታቸው ነው። ምንም ጥርጥር የለውም። አንዲት ሴት ከልጅነቷ ጀምሮ ተማሪ ስራ ያዢ እንዲህ ብለሽ የወንድ እጅ እንዳታይ ከተባለች የወንድ እጅ ሊያሳያት የሚችለውን ወደ ወንድ እጅ ስር እንድትገባ የሚያደርጋትን እናትነት፣ ሚስትነት ማዘግየቷ ወይም ከናካቴው ማስቀረቷ አይቀርም። ሲቀጥልም ደግሞ መማር መስራት የሚባለው ነገር የሙሉ ጊዜ ስራ ሲሆን ሚስትነትና እናትነት ቦታ ያገኙ፣ እንደ ትርፍ ጊዜም ራሱ ቦታ ያገኙ፣ በምንም አይነት መልኩ ቦታ ያገኙ። ስለዚህ ቻይናውያን በተለይ በማኦ ዜዱንግ የተጀመረው የሪቮሉሽን የነሱ ሪቮሉሽን ሴቶቻቸውን ወደ ስራው ዓለም እንዲመጡ ሲያደርግ ያው የካርል ማርክስ ውጤት ስለሆነ ነው። ካርል ማርክስ ሴቶቹ ከወንድ እጅ ነፃ መውጣት አለባቸው፣ ከወንድ እዝ ከወንድ አስተዳደር ነፃ መውጣት አለባቸው ሲል ሴቶቹን አውጥቶ ወደ ማን አስተዳደር ነው ያስገባቸው? ወደ መንግስት አስተዳደር ነው ያስገባቸው እንጂ ሴቶቹን ከአስተዳደርነት ነፃ አላደረጋቸው። ወደ መንግስት አስተዳደር ነው የገቡት። አሜሪካም እንደዛ ነው። አሜሪካ ካፒታሊስት ስርዓት ትጠቀማለች ይባላል እንጂ ኢኮኖሚዋን ነው እንጂ ሶሻል አስተዳደሯን ምናምን ሶሻሊዝም ነው ከሞላ ጎደል። አሁን ቤተሰባዊ ጉዳዮችን ስታዩዋቸው እሱ ሌላ ርዕስ ይሁንና፣ ስለዚህ ሴቶቹ ጋብቻን አዘገዩ ከሞላ ጎደል አብዛኛውን ጊዜያቸውን ለትምህርትና ለስራ እንጂ ለጋብቻም ሆነ ለልጆች ቦታ የማይሰጡ ጊዜ የማይሰጡ ግድ የማይላቸውም ሆኑ። ስለዚህ ጋብቻ ዘገየ። በሶስተኛ ደረጃ የማስቀምጠው ያ ጋብቻ ሲጠፋ አሁን የሚታዩትን አንዳንድ በጣም የማይታሰቡ ማትገምቷቸውን ነገሮችን ታያላችሁ። እዛ ያመጣባቸው ነገር ማለት ጋብቻን በወረቀት በፎቶ በዝርዝር እያመሳሰሉ ለማጋባት የሚመጡ ደላላዎችን ፈጠረባቸው። እነዛ ደላላዎች ማለት ያን ያክል አድቫንቴጅ ወሳጆች ምናምን አይደሉም። በቃ ጨንቋቸው ወንድ የሚፈልጉ ሴቶችን፣ ሴት የሚፈልጉ ወንዶችን ለማገናኘት ስራዬ ብለው የገቡ ሰዎች ናቸው። ላይሰንስድ ናቸው። ልክ እኛ ሜዳ ላይ በትነን እንትን 10 ብር 20 ብር እንደምንለው መንገድ ላይ ፎቶና ወረቀት በትነው የሚያገናኙ ሰዎች ኮመን ሆነዋል ቻይና ውስጥ። አታምኑኝም? ሂዱና ፈልጉ። ሌፍት ኦቨር ውመን ብላችሁ ቻይና ሀገር ላይ 1 2 3 ቪዲዮዎችን ልታገኙ ትችላላችሁ። ከዛ በላይ ጽሁፎችን ደግሞ ከታገሳችሁ ብዙ ጽሁፎች አሉ በዚህ ጉዳይ ላይ ማለት ነው። መንገድ ዳር ቁጭ ብለው ፎቶ ይዘው ስምና የማንነት ዝርዝር ይዘው የዛ ሰውዬ የትምህርት ደረጃ የትውልድ ዓመት ይዘው እነዛን ሰዎች ለማገናኘት የሚሞክሩ እስኪ ማን አለክ ምን አለክ እስቲ እኔ ጋር እንትን አለ አንተ ጋር ምን አለ አንተ ጋር ምን አይነት ሴት አለች እኔ ጋር እንደዚህ አይነት ወንድ አለ እኔ ጋር እንደዚህ አይነት ሴት አለ እየተባለ የሚሞክሩ አሉ። ብዙም ውጤታማ አይደለም። እሱም ራሱ ያው የጭንቀታቸው ነው። እንግዲህ አንዱ መዘዝ ይሄ ነው። ወደ ትክክለኛ ተሳስበው ተፈላልገው ተፈቃቅደው ከመጋባት ይልቅ እሱን አዘግይተው ጊዜው ካለፈ በኋላ እንደገና ሌላ ሶስተኛ ደላላ እና አገናኝ መፈለጉ ማለት ነው። በአራተኛ ደረጃ የማስቀምጠው ደግሞ የኪራይ ወንዶች መምጣታቸው ነው። ስራም የጠረረባቸው ገንዘብ የሚፈልጉ ወንዶች ዌብሳይት ተዘጋጅቶላቸው በዛ ዌብሳይት አማካኝነት ለሴቶቹ የኪራይ ወንዶች ሆኖ ማገልገላቸው ነው። ይከፈላቸዋል። ሴቶቹ ለተወሰነ ጊዜ ተስማምተው ማለት ነው ለተወሰነ ጊዜ ቤተሰብን ለመጠየቅ ሲሄዱ፣ ዘመድ አዝማድ ለመጠየቅ ሲሄዱ እንደው አንቺ ልጅ አላገባሽም እንደው ማግባቱ ቢቀር ቦይፍሬንድ እስካሁን አላሽም እንዳትባል ምናልባት ለበዓል ለምሳሌ አዲስ ዓመታቸው 1 ወር አካባቢ ይዘጋል አይደል ቻይና። ያን ጊዜ ቤተሰብ ጋር ስትሄድ ያቺ ሴት ዛሬም አላገባሽም የሚለውን ጭቅጭቅ ለመሸሽ ከዛ ዌብሳይት ላይ አንድ ወንድ ትከራያለች። የ1 ወር ክፍያ ይታወቃል። ይዛው ትሄዳለች። ይዛው ስትሄድ በዛ ጊዜ ውስጥ ቦይፍሬንድ ነው ብላ ለቤተሰቦቿ ለማስተዋወቅ ነው። ያው አላገባችም እንኳን ቢቆይላት ቢያንስ ቦይፍሬንድ ይዛለች ይባላል። በዛ ጊዜ ውስጥ ከእሷ ጋር እነዛ ቤተሰቦቿ ጋር ታሳልፋለች። ያው ማድረግ ያለባቸውን የፈለጉትን ነገር ያደርጋሉ። በዛ አይገደቡም። በአምስተኛ ደረጃ ከባዱ አደጋ ብዬ የማስበው በአምስተኛ ደረጃ እነዚህ በማህበረሰብ ውስጥ ሴቶቻችን ሌፍት ኦቨር እየሆኑ ምራጭ እየሆኑ ሲቀመጡ ምንም ማስተሬት እና ዶክትሬት ቢይዙ ሀብታም ቢሆኑ ሀብት ንብረት ቢሰበስቡ ነገር ግን የትዳር እድሜያቸው ተላልፎ ከማግባት ቀርተው ምራጭ ሆነው ሲቀመጡ ትልቁ አደጋ በማህበረሰብ ውስጥ
የሚፈጥረው ምንድን ነው መሰላችሁ? ወሲብን በቀላሉ በብዛትና በየአይነቱ ማግኘት ነው። ይህንን አስቡት። ወሲብን በቀላሉ በብዛትና በአይነት ማግኘቱ ነው። ተገቢ ነው እያልኩኝ አይደለም። በማህበረሰብ ውስጥ ያለ መዳራት ተገቢ ነው እያልኩኝ አይደለም። ግን ኢት ዊል ቢ ኢኔቪታብል፣ ልናስቀረው አንችልም። ይህንን ነገር ማስቀረት ካለብን ሴቶቻችን በልጅነታቸው መዳር አለባቸው፣ ለጋብቻ በደረሰበት እድሜያቸው መዳር አለባቸው። ካለበለዚያ ግን በጣም ብዙ ሴቶች፣ ለጋብቻ ያልደረሱ ሴቶች ማለት የጋብቻ ጊዜ ያለፈባቸው መማር አለመማራቸው ምንም ቁም ነገር የለውም እዚህ ውስጥ። በነገራችን ላይ ግን በማህበረሰብ ውስጥ በጣም ብዙ ከማንም ወንድ ጋር ያልሆኑ ወይም ደግሞ ለማንም ወንድ ያልተዳሩ ሴቶች አሉ ማለት እነዛ ሴቶች ወሲብን በቀላሉ በፈለጋችሁበት ሁኔታ፣ በፈለጋችሁበት ጊዜ፣ በፈለጋችሁበት ቦታ የመስጠት እድላቸው በጣም ሰፊ ነው። ይሄ እኔ ስላልኩት አይደለም፣ ዓለም ላይ ያለ ታሪክ ነው። አሁን ያለ ነባራዊ ሁኔታ ነው። ድሮም የነበረ ታሪክ ነው። ምንም ተፈጥሯዊ ጉዳይ ነው። ይህንን ተፈጥሯዊ ጉዳይ መካድ ጅልነት ነው። እልቅስ ይህን ተፈጥሯዊ ጉዳይ ተረድቶ ልጆቻችንን በጊዜ ቦታ ማስያዝ ተገቢ ነው። ከዚህ መማር አለብን። እውነት አባት ሆናችሁ የልጆቻችሁ ነገር የሚያሳስባችሁ ካላችሁ፣ እኔ አባት ነኝ፣ 3 ልጆች አሉኝ፣ 2 ሴቶች ናቸው። አባት ሆናችሁ የልጆቻችሁ ነገር የሚያሳስባችሁ ካላችሁ፣ ባትወልዱ እንኳን ለዚህ ትውልድ አባት ነን ብላችሁ በአባትነት የተቀመጣችሁ እረኞች ካላችሁ ይሄ ነገር ሊያሳስባችሁ ይገባል። ዝም ብሎ ተማሪ ማስትሬት እና ዶክትሬት ስሪ፣ እድሜ 30 ሲሆን ዶክተር ስትሆኚ ፕሮፌሰር ስትሆኚ ታገቢያለሽ፣ የማይሆን ፈተና እሷ ላይ መጫን ነው ማለት። የማይጠቅማትን ነገር መምከር ነው። የማይጠቅማትን አይደለም የሚጎዳትን ነገር መምከር ነው። ፈተናም ማምጣት ነው በህይወቷ ውስጥ። ስለዚህ ቻይና ሀገር ወንዱ በቀላሉ የሚተኛቸው ብዙ ሴቶች አሉት። አያገባቸውም። ስለማያገባቸው እድሜያቸው ማተር አያደርግለትም ለሱ። በተለይም ደግሞ 20ዎቹ መጀመሪያ ካለ ያ ወንድ ሰውነት ውስጥ ደም ውስጥ ከፈላው ቴስቴስትሮን መሰልጠንና እሱ ላይ መበልጸግ ካልተማረበት ያንን ፍላጎቱን ያንን ስሜቱን ማስተንፈስ ነውና የሚፈልገው። እነዚህ ሴቶች ሬዲሊ አቬሌብል ናቸው። ምንም ወጪ አይጠይቁትም። ምናልባትም ተጋብዞ ይሆናል የሚተኛቸው እነዛን ሴቶች። እኛም ሀገር እንደዛ እየሆነ ነው፣ በተለይ ከተማ ላይ እና ከተማ ቀመስ ቦታዎች ላይ። ልክ አይደለው? ቼክ አድርጉት። ራሳችሁን ታዘቡ፣ ዙሪያችሁን ታዘቡ፣ የምትሰሩበትን መስሪያ ቤት ታዘቡ። እየሆነ ያለው ነገር እንደዛ አይደለም። ኢቭን እኮ ዛሬ ሴቶቹ እንደ ጀግንነት ያወሩታል፣ እንደ ጀብድ ያወሩታል። ላይ 35 ዓመቷ ነው እድሜዋ። ማግባትና መውለድ የነበረባት እድሜ አልፏል። 35 ዓመቷ ነው። ነገር ግን ከ22 እና ከ23 ከ24 ዓመት ወንዶች ጋር እንደምትዳራ፣ ወንዶች እንደማታጣ እንደ ጀብድ የምታወራ እኮ ሴት አለ ዛሬ ሚዲያ ላይ። አሳፋሪ እኮ ነው። አሳፋሪ ላይ እነዛ ወንዶች እኮ አሉኝ ተብሎ እኮ የምትመኩባቸው ወንዶች አይደሉም እህቶቼ። የ20 ዓመት የ23 ዓመት የ24 ዓመት ወንድ ይተኛኛል ተብሎ በኩራት ይወራል እንዴ? እነዛ እኮ ገና ናቸው፣ አልበሰሉም፣ ገና ናቸው። በስሜታቸው የሚነዱ ናቸው። በፈላ በሞቀ በተገተረ ሰውነታቸው እኮ የሚያስቡ ሰዎች ናቸው እነዛ ወንዶች። ለኃላፊነት ያልበቁ ሰዎች ናቸው። ለኃላፊነት ካልበቃ አንድ ወንድ ልጅ ስሜቱን ብቻ ለመተንፈስ ፈልጎ ለስሜት መተንፈሻ ስለተጠቀማት ያቺ ሴት እንዴት አድርጋ ነው ደረቷን ሞልታ ዛሬ በወጣ ከስራ ስወጣ የምተኛቸው የ20 እና 23 24 ዓመት ወንዶች አሉ ብሎ ማውራት? ይሄ ያው ፌሚኒዝም አንዱ ያመጣብን በሽታ ነው። ልክ እንደ እኩልነት ይወራል። ወንዱ ሲያወራ ሰምተዋል። ሄጄ የ20 ዓመት ሴት ምናምን አገባሉ ሲል ሰምተዋል። እኩል አይደለንም። እኩል ለመሆን አልተፈጠርም። እኩልም አንሆንም። ወንዱ እንደዛ ስላደረገ ሴቷ እንደዛ ታደርጋለች ማለት አይደለም። ውጤቱም ደግሞ አንድ አይነት ይሆናል ማለት አይደለም። ስለዚህ በተለይ የልጆቻችሁ የትውልድ ነገር ግድ የሚላችሁ ሰዎች ይመለከተናል ብላችሁ፣ እኔ ስለ ልጄ ብቻ ይመለከተኛል አይደለም፣ ስለ ትውልዱ ይመለከተናል የምትሉ ሰዎች ይህንን ነገር አስቡበት። የተማሩ ስራ የያዙ ጥሩ ገቢ ያላቸው ነገር ግን ከትዳር ጊዜያቸው የዘገዩ ሴቶች በበዙ ቁጥር በማህበረሰባችን ውስጥ ወሲብ በቀላሉ በርካሽ የትም የሚገኝ ይሆናል። ሽርሙጥና ጀብድ ይሆናል። ዲቃላ መጎተትም ጀብድ ይሆናል። አሁን እንደምንሰማው በየሚዲያው እንደምንሰማው ምንም አያፍሩም ሴቶች ይህንን ነገር ሲናገሩ። በነገራችን ላይ የሚያሳዝነው ፓርት ታዲያ ይህን ተከትሎ የሚመጣው ምንድን ነው? ሴቶቹ እንደዚህ ሆነው ኖረው ወንዶች ለማግባት ሲመጡ፣ ወንዱም የትም ነበረ የትም ይሁን ወንዱ ለማግባት ሲመጣ የሚፈልገው ሀምብል የሆነች እድሜው ከሱ ያነሰ ከሱ እድሜ ያነሰ እድሜዋ ከሱ እድሜ ያነሰ ሀምብል የሆነች ብዙ ሪኳየርመንት የሌላት
በመጠነኛ ኑሮ መኖር የምትፈልገች ወንዱ ምንም አይነት ሀብት ቢኖረው ምንም አይነት ስልጣን ቢኖረው ምንም አይነት ኑሮን ቢያሳልፍ ከዛ በፊት ዛሬ ትዳር ብሎ ሲገባ ግን ሲምፕል ላይፍ ነው መኖር የሚፈልገው። ይሄ የአብዛኛው ወንድ ነው፣ የሁሉም ወንድ ነው ማለት አይደለም። የአብዛኛው ወንድ ግን ጥያቄ ነው። ቻይና ሀገርም እንደዛው ነው። የቻይናውን ነው እንግዲህ ምሳሌ እየሰጧቸው ያሉት። ሲመጡ እነዛ ሴቶች እነዛ ወንዶች ለማግባት ሲመጡ እዛ ቅድም የነገርኳቸው የምርጫ ቦታ ኦንላይንም በሉ ሲመጡ አብዛኛዎቹ ሴቶች ከ30 ዓመት በላይ ናቸው። አብዛኛዎቹ ከ30 ዓመት በላይ ናቸው። አብዛኛዎቹ 35፣ 36ም 37ም እና ደግሞ ማስትሬት አላቸው፣ ዶክተሬት አላቸው፣ 2 ዲግሪ አላቸው፣ መኪና ሊኖራቸው ይችላል፣ ቤት ሊኖራቸው፣ አፓርታማ ሊኖራቸው ይችላል። ከዛ እሺ ይሁን ብሎ ወንዱ እንዳው 30 ዓመትን እድሜውን በሱ በኩል የሚመጣውን ጉዳት እንኳን ታግሼው ልኑር፣ ኮምፕሮማይዝ አድርጌ ልኑር እንኳን ቢል እድሜዋን ታግሼ እንኳን ልኑር ቢል እንኳን ፍላጎታቸው ደግሞ ልክ እንደ 22 እንደ 23 ዓመት ሴቷ ልጅ ነው። በ38 ዓመታቸው በ35 ዓመታቸው በ36 ዓመታቸው ማለት ነው ፍላጎታቸውና እነሱ እዛ ጠረጴዛ ላይ የጋብቻው ጠረጴዛ ላይ የሚያቀርቡት ነገር አይመጣጠንም። እንዴት አይመጣጠንም? ያቺ ሴት እኮ እድሜዋ ገፍቷል። ልጅ ልትወልድለት አትችልም። ምናልባትም ብትወልድ አንድ በመከራ እሱንም በሕክምና እርዳታ ሊሆን ይችላል። እሱም ደግሞ በጣም ብዙ ወጪ ያለው። ይህ ሁሉ ሆኖ ሳለ ግን ከሱ የምትፈልገው ነገር ብዙ ነው። የእሷን ደግሞ 3 እጥፍ መሆን አለበት። ስታተሱ ከእሷ 3 እጥፍ መሆን አለበት። እሷ ተቀጥራ የምትሰራበት መስሪያ ቤት ቢኖር እሱ ሲኢኦ መሆን አለበት፣ ወይም ደግሞ የፋይናንስ ኃላፊ መሆን አለበት፣ ወይም የኤችአር ኃላፊ መሆን አለበት። እሷ እንትን የሚባል መኪና ካላት የእሱ መኪና ደግሞ ከእሷ መኪና ሞዴሉ የትና የት መሆን አለበት። ብዙ ነገር ያመጣል። ይሄ እንግዲህ ቻይና ሀገር ያለ ነው ምነግራችሁ። እኛ ሀገር እየመጣ ነው። እኛ ሀገር ታዘቡት። እኔ ኮርፖሬት ካምፓኒ ሰርቻለሁ። ዲፕሎማ ነው አካውንቲንግ የተማርኩት። ተመርቄ ወዲያውኑ ስራ የገባሁት በገና እድሜ ትንሽ በነበረበት ጊዜ 15 ዓመት ኦልሞስት ባንክ ላይ ሰርቻለሁ። በዛ ውስጥ የታዘብኳቸው በጣም ብዙ ነገሮች አሉ የምናያቸው በወንድና በሴት መካከል የሚፈጠሩ ግንኙነቶች ላይ ማለት ነው። እድሜያቸው ብዙ የሄደ ሴቶች ብዙ ስላችሁ ከእድሜ ከማግባቱ እድሜ ከተለመደው የጋብቻ እድሜ which means 30ዎቹን ያለፉ ሴቶች ወደኋላ ተመልሰው 20ዎቹ አካባቢ ያለን ወንድ ሲያገቡ እንታዘባለን። ያ ብቻ አይደለም፣ መጋባቱ ፍሬያማ ይሆናል ወይ ብላችሁ ስጠይቁ አይሆንም። ብዙ ጊዜ መጋባቱ እንኳን ውጤታማ አይሆንም። ምክንያቱም ያቺ ሴት ያንን ወንድ መታ የምታገባው እድሜዋ እንዳለፈ እድሜዋ እያለቀ እንደሆነ ያላትን እድል ለመጠቀም ብቻ ነው። ያ ወንድ ደግሞ በአብዛኛው ስለ ጋብቻ፣ ስለ ትዳር፣ ስለ ወደፊት ዓላማ ብዙም የማያውቅ በቃ ዘፈን ሰምቶ መዋደድ ሰምቶ መፈቃቀድን ሰምቶ ምናልባትም ደግሞ ከእሷ ጋር ለመጋባትም ብዙ ወጪ አለማውጣቷን አለማስወጣቷን አለመጠየቋን አይቶ ምክንያቱም እሷ እድሜዋ እያለፈ ስለሆነ ብዙም ዲማንድ አታደርጎም ብዙ ዲማንድ አለማድረጓ ብትወደኝ ነው ብሎ አስቦ ከዛ በኋላ ግን ትዳሩም ይፈርሳል። እኔት ግን እዛ ኮርፖሬት ካምፓኒ ላይ ስሰራ እዛ ኮርፖሬት ኢንዱስትሪ ላይ ስሰራ ባንኪንግ ኢንዱስትሪ ላይ ስሰራ ያየሁት ግን መዳራቱ በጣም ከልክ ያለፈ ነበረ። ላይክ ያገባ ያላገባ የሚባል ነገር አልነበረም። በጣም ያሳዝናል። የምናውቃቸው ሰዎች እንደዛ ትዳር ያላቸው ሰዎች ወንዶቹም ሴቶቹም እዛ ሽርሙጥና ውስጥ ሲያሳልፉ እነዚህ ሰዎች ትዳር ይሆንላቸዋል ወይ? ትዳር አይሆንላቸውም። በእርግጠኝነት አያገቡም። ያገቡት ያላገቡት ጋር ሊማግጡ ይችላሉ። ያላገቡትም የማግባት ፍላጎት የላቸውም። የማግባት ፍላጎት እንኳን አላቸው ቢባል የሚያገቡት ሳያገቡ ወለዱ ዲቃላ መጡ እንዳይባል እንጂ እውነት ትዳሩን ፈልገውት አይደለም። እዩት የሚፈጥረውን ማህበራዊ ቀውስ። እነዚህ ሰዎች ያልተማሩ ናቸው ወይ? በተለይ እነዚህ ሴቶች ያልተማሩ ናቸው ወይ? አይደሉም። ተምረዋል፣ ዲግሪ አላቸው፣ ማስትሬት አላቸው። አሁን እንዳልኳቸው በባንኪንግ ኢንዱስትሪ ጥሩ ይከፈላቸዋል። የቤት ብድር ያገኛሉ፣ የመኪና ብድር ያገኛሉ። አስቡት ኑሯቸውን። ግን እየፈጠሩት ያለውን ማህበራዊ ቀውስ ደግሞ አዩት። ማን እነሱ ላይ ጣታችንን እንጠቁማለን እንጂ እነሱ እንደዚህ አይነት ማህበራዊ ቀውስ ውስጥ እንዲገቡ ያደረጋቸው ማን ነው? ወላጅ ራሱ፣ መንግስትም ራሱ። ወላጅ ምን ይላታል? ተማሪ እንዲህ ብለሽ የሰው እጅ እንዳታይ የወንድ እጅ እንዳታይ ብሎ ያመጣታል። ያችን ሴት ያሳድጋታል። ትምህርቷን ስራዋን ስታሳድድ እድሜው ያልፋል፣ የጋብቻው እድሜው ያልፋል። ቻይና ሀገር እየሆነ ያለው ያ ነው። እነዛ ሴቶች ሌፍት ኦቨር ናቸው፣ ምራጭ ናቸው የተባሉት በዛ ምክንያት ነው። ወንዶቹ ለማግባት ሲፈልጉ ምንም እንኳን ወንዶቹ ከነሱ ጋር ሲዳሩ ቢቆዩ እንኳን ለማግባት ሲፈልጉ እነዛን ሴቶች አይመርጧቸው። እኔት ደግሞ እነዛም ሴቶች ደግሞ እዛ ሀገር በጣም ዲማንዲንግ ናቸው። ዲማንድ ያደርጋሉ። ከወንዱ ብዙ ነገር ይፈልጋሉ። የነሱ ደሞዝ አለ፣ ከባላቸው ግን 3 እጥፍ ደሞዝ ይፈልጋሉ። የነሱ ቤት አለ፣ ከባላቸው ግን 3 እጥፍ መኪና ይፈልጋሉ። እንዴ እኔ ይሄንን አንቺ የምትጠይቅኝ የምሰጥሽ ከሆነ አንቺ ጋር ምን አስመጣኝ? አንቺ እኮ 35 ዓመትሽ ነው። አንቺ እኮ 33 ዓመትሽ ነው። 23 ዓመቷ ጋር አልሄድም እንዴ?
እሷን ደጅ ጠንቼ ባገባ አይሻልም እንዴ የሚል ሙግት ላይ ናቸው በብዛት የሚያሳልፉት ማለት ነው። ያው ዛሬ መንግስትም ይህንን ልዩነት ለማጥበብ እየሞከረ ነው። ብዙ ገንዘብ ይመድባል ለዚህ ጉዳይ ላይ አይቼዋለሁ። ብዙ ገንዘብ ይመድባል ይህንን ልዩነት ለማጥበብ፣ ግን ውጤታማ አይደለም። ማህበረሰቡም ቸግሮት ጨንቆት፣ በተለይ ሲኒየሩ ማህበረሰብ እድሜያቸው የገፋ አዛውንቶቹ ቸግሯቸው የልጆቻቸው ነገር በመካከላቸው ያለው ልዩነት እየሰፋ የመምጣቱ በዛም ደግሞ ዘር መቀጠል አለመቻሉ ጨንቋቸው ልጆቻቸውን ለማጋባት መከራቸው ነው ያሉ። ሌታሉ ልጆቻቸውን ትተው እነሱ ልጆቻቸውን ለማጋባት መከራቸው ነው ያሉ። ይህ እንግዲህ ራሱ ማህበረሰቡ አበረታቶ ያመጣው ፈልጎ ጎትቶ ያመጣው ላጤነት፣ ያም ላጤነት ያስከተለው መዘዝ ነው። ይህ እኛ ሀገር እንደማይሆን ምንም እርግጠኛ አይደለም። ፍንጩን እያየ ነው ስለሆነ ማለት ነው። ፍንጩን እያየ ነው ስለሆነ መፍትሄው ምንድነው? መፍትሄው ልጆቻችንን በተለይ ወንዶቻችንን ተፈጥሯቸውን እንዲያውቁ የተሰጣቸው ተፈጥሮ ለምን ዓላማ እንደሆነ እንዲረዱት ማሳወቅ ነው። የተፈጠሩት ለሴት አይደለም፣ የተፈጠሩት ለወሲብ አይደለም። ምንም እንኳን የወሲብ ፍላጎት ቢኖራቸውም የወሲብ ፍላጎታቸውን ገዝተው ሰልጥነውበት ጽድቅ ሊሰሩበት እንደሚገባ እንጂ የትም በቀላሉ ወሲብ ስለተገኘ ባክነው መቅረት የለባቸውም። እዛ ወንዶቹም እንደዛ ነው የሆኑት። ወንዶቹም ራሳቸው እንደዛው በሏቸው፣ አያገቡም። ወንዶቹ ሲያስቡት ለምን ያገባሉ? ወሲብ እንደ ልብ ስራ ቦታ፣ መኖሪያ ሰፈር፣ የትም በሄዱበት አለ በቀላሉ የሚገኝ። ምክንያቱም ብዙ ትዳር የሌላቸው ምናልባትም እድሜያችን አልፏል ብሎ የሚያስቡ ነገር ግን ከመዋሰብ ያላቆሙ ሴቶች አሉና በቀላሉ ከነሱ ጋር ይተኛሉ። እኛም ሀገር እንደዛ ነው የሚሆነው። ነገ ከነገ ወዲያ ወደዛ ነው የምንሄደው። ወንዶቻችን ለዚህ ያልተፈጠራችሁም፣ ራሳችሁን ገዝታችሁ ራሳችሁ ላይ ሰልጥናችሁ በዓላማ መኖር አለባችሁ ብለን ልናስተምራችሁ ልናሰለጥናችሁ ይገባል። ያ ማለት ግን አቅመቢስነትን፣ አልጫነትን፣ ነፍራቃነትን ማበረታታት አይደለም፣ በጭራሽ አይደለም። ሴቶቻችንን ደግሞ ዋና ዓላማ አድርገው እንዲይዙ ትዳርን፣ ሚስትነትን፣ እናትነትን ዋና ዓላማ አድርገው እንዲይዙት ማስተማር አለብን። እኔ ከስንት የቤተክርስቲያን ሰዎች ጋር መስማማት አቅቶን ተለያይተናል። ሴቶች ልጆቻቸውን ማስትሬት እና ዶክትሬት ሳትይዙ እንዳታገቡ። ምን ማለት ነው እንደዚህ ብሎ ማስተማር? እኔ እንደዛ አድርገው የሚያስተምሩ ወላጆች ጋር ምንም ህብረት የለኝም። ምንም አይነት አንድነት የለኝም። ምንም አይነት አንድነት ክህነት አላቸው እነዚህ ሰዎች። ምን ማለት ነው? ሴት ልጁን ማስትሬት እና ዶክትሬት ሳትይዝ አታገባም። እኔ ወንድ ልጅ አለኝ፣ አያገባም። ያንተ ልጅ ምን ሊያደርግ ነው የሚያገባት? አስበው። 32 33 በምትሆንበት ጊዜ ማስተሬት እና ዶክትሬት ይዛ 50 ሺህ እና 100 ሺህ ሊከፈላት ይችላል። ምንድነው ከሷ ጋር ምን ይመሰረታል? ትዳሩ ምንድነው የሚወጣው? እንዴት አይነት ነገር እንደምናስብ አላውቅም። ስለዚህ ይህንን ነገር አስቡበት። ልጆቻችሁን ስታስተምሩ ነገ ከነገ ወዲያ በአባወራው ንቅናቄ ውስጥ የምናካትተው ነገር ነው። ማንዳቶሪ ነው። አልስማማም የሚል ሰው የራሱ ጉዳይ፣ ስንፍናውን ነው ብዙ ጊዜ መደበቅ የሚፈልገው በዚህ ውስጥ። ለሴቷ መብት ለልጁ መብት የቆመ ይመስላል እንጂ የራሱን አቅመቢስነትና አልጫነት ነው at the expense of his kids የሚሰውረው የሚደብቀው አይኖ እንጂ ጠንካራ አባት አባወራ የሆነ አባት የሴት ልጁን ልማት የሴት ልጁን ፍሬ ይፈልጋል። ዘሩ መቀጠሉን ይሄ ሲቪላይዜሽን ከአባቶቹ ከቅድመ አያቶቹ የወረሰው ትውፊት መቀጠሉን እርግጠኛ ሆኖ ያልፋል እንጂ ማስትሬት እና ዶክትሬት ስራ ብሎ በእድሜው አይጫወትባትም። አይኖ አቅመቢስ አልጫ ነፍራቃ የሆኑ አባቶች እንደዚያ እንደሚያደርጉ whoever they are። ስለዚህ በአባወራ ንቅናቄያችን ያንን ነው የምናደርገው። ሴቶቻችንን፣ እህቶቻችንን፣ ልጆቻችንን ይህንን እየነገርን እናስተምራቸዋለን። ከሚስትነት በላይ ሰርቪስ አገልግሎት፣ ከእናትነት በላይ ሳክሪፋይስ የለም። የትኛው ሚሊዮነርም ብትሆን አያስደስትም። ቢሊዮነርም ብትሆን ሴቷ አያስደስትም፣ አያሳርፋትም። ለምን እንወሻሻለን? አያሳርፋትም። መንግስትን ግን ያስደስተዋል። who cares? መንግስት ጉዳዩ አይደለም። መንግስትን ያስደስተዋል። እነዛን ወዳደሮችንም ደግሞ ያስደስታቸዋል። ምክንያቱም ጥቅም ያገኛሉ፣ የጥቅም ተጋሪ ናቸው። አባትን ግን ያስደስተውም። በእርግጠኛ እውነተኛ እረኛ፣ እውነተኛ አባት የልጆቹ ነገር ግድ የሚለው የአያት ቅድመ አያቶቹን ትውፊት ማስከተል የሚፈልግ የአባቱን ፈቃድ መፈጸም የሚፈልግ ዓላማውን ማሳካት የሚፈልግ አባት ግን ሴት ልጁ ቆማ ቀርታ ያለ ዘር ቀርታ ሚሊዮነር ስለሆነች ቢሊዮነር ስለሆነች ማስትሬት እና ዶክትሬት ስለያዘች 3 እና 4 14 24 ወንድ እለዋ ላይ ተፈራርቆባት ቆማ ስለቀረች አያስደስተውም። ለምን ጠቅላይ ሚኒስትር ለምን ፕሬዚዳንት ሳትሆንም አያስደስተውም። እሷንም እንደማያሳርፋት ነፍሷን እንደማያሳርፍ ያውቃልና። አስብበት ወንድም አለ። በርታልኝ።